Iranian and U.S. officials say a deal to end the West Asia war is now closer than ever. Even mediator Pakistan has expressed optimism that a deal is within. ኢራን በመጨረሻ ድሏን ተጎናጽፋለች። አባስ አራቃቺ የኢራንን ድል ይዘው ቴህራን ላይ በክብር ተገኝተዋል። ኢራን የተያዘባትን ሀብት ሳይቀር አስመልሳ ኒውክሌሯና ሆርሙዝንም ተቆጣጥራ ከአሜሪካ ጋር እርቅ አውርዳለች። ዱባይ የኢራንን ሀብት ቀድማ በመልቀቅም በይፋ እርቁን የጀመረች ስትሆን ትራምፕ ደግሞ አባስ አራቃቺን በማመስገን የኢራን ወዳጅነትን በይፋ አስጀምረዋል። Now we'll get it finished up and hopefully that'll be done. ሆርሙዝ የሚሰማው ግን እጅግ አስደንጋጭ ነው። የኢራን ዲፕሎማቶች ድል ይዘው ቢመጡም የጦር ጀነራሎቹ ግን እጅ መስጠት የፈለጉ አይመስሉም። በሆርሙዝ የአሜሪካ ጦር ላይ የድሮን ናዳ መሰንዘራቸው በሰበር ሲሰማ ድርድሩ መክሸፉ እየተረጋገጠ ይገኛል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እይታችሁን ጀምሩ፣ ላይክ ማድረግ ቀዳሚ ያድርጉ። መልካም ቆይታ። Saying there was a deal, President Trump is now lashing out at Iran. In a Truth Social post that appeared just a few moments ago, he called Tehran, and I'm quoting him now, dishonorable for what he's calling inaccurate descriptions of a proposed አሜሪካና ኢራን በመካከላቸው የነበረውን ግጭት ለማስቆም የሚያስችል ታሪካዊ ስምምነት ሰነድ ለመፈረም የመጨረሻው ምዕራፍ ላይ መድረሳቸውን ጠቁመዋል። በሁለቱ ወገኖች ያሉ ከፍተኛ ባለስልጣናት እንደገለጹት የሰነዱ ይዘት በአብዛኛው ስምምነት ላይ የተደረሰበት ሲሆን በጥቂት ቀናት ውስጥም የመጀመሪያው ይፋዊ ወይም ደግሞ የርቀት የፊርማ ስነ ስርዓት ይካሄዳል ተብሎ ይጠበቃል። ይህ ተስፋ የተሰማው ግን በዓለም ላይ እጅግ ወሳኝ በሆነው የኢነርጂ ደም ስር የሆርሙዝ ባህር ወሽመጥ አቅራቢያ ላይ አዳዲስ ወታደራዊ ግጭቶች ባገረሹበት ድባብ ውስጥ መሆኑ ደግሞ ነገሩን ጉራማይሌ ያርጎታል። በወርሃ የካቲት መገባደጃ ላይ በአሜሪካና እስራኤል በደረሱ ከባባድ ጥቃቶች ምክንያት በኢራን ከፍተኛ መሪው አያቶላ አሊ ሐሚኒ መገደላቸው በሰፊው የአጸፋ ሚሳኤል ጥቃቶችና የዓለም ነዳጅ ፍሰት ባነቀው የባህር ላይ እገዳ ለወራት የዘለቀው ብሎም ከፍተኛ ዋጋን ያስከፈለው ጦርነት ከተካሄደ በኋላ ነው። ይሁን እንጂ ከተደራዳሪዎቹ ዘንድ ጥያቄ የተመላበት ተስፋ ቢሰማም የተከሰቱ አዳዲስ ድንገተኛ ክስተቶች ግን ስህተትን የማስተናገድ እድላቸው ምን ያህል ጠባብ እንደሆነ ያሳያሉ። የኢራን ውጭ ጉዳይ ሚኒስትር አባስ አራቃቺ በአገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ ኢራን የዚህ ጦርነት አሸናፊ መሆኗን ካወጁ ከጥቂት ሰዓታት በኋላ የአሜሪካ ጦር ኃይሎች በስትራቴጂካዊ የባህር መስመር ላይ የንግድ መርከቦቻቸው አደጋ ላይ የጣሉ በርካታ የኢራን ድሮኖችን መተው ጥለዋል። የአሜሪካ ማዕከላዊ እዝ ሴንትኮም ጥቃቱ መክሸፉን ያረጋገጠ ሲሆን ወሳኝ የባህር መስመር አሁንም ለትራንስፖርት ክፍት እንደሆነ አስታውቋል። በተመሳሳይ ጊዜ የኢራን መገናኛ ብዙሃን በሲሪክ ወደብና እንደዚሁም በቄሺም ደሴት አቅራቢያ ፍንዳታዎች መሰማታቸውን የዘገቡ ሲሆን የአካባቢው ባለስልጣናት ግን ፍንዳታዎቹ የኢራን ባህር ኃይል ፍቃድ በሌለባቸው መርከቦች ላይ የሰነዘረው ማስጠንቀቂያ ተኩስ እንደሆነ ገልጸዋል። President Trump saying that he has canceled military action against the country. There still is a good deal of distrust and skepticism. ከምዕራባውያን ከኢራን ከፓኪስታንና ከቀጠናው የዲፕሎማሲ መስመሮች በተገኙ መረጃዎች መሰረት የቀረበው የውሳኔ ሰነድ ትኩረቱን በይበልጥ ያደረገው ፈጣን የውጥረት ማርገብ እርምጃ ላይ ሲሆን ከሁሉም በላይ ከባድ የሆኑትን እነዚህን ጉዳዮች ላይ ግን ለሚቀጥሉ 60 ቀናት የድርድር ምዕራፍ አሳልፎ ሰጥቷል። በስምምነቱ እምብርት ውስጥም ያለው ነጥብ ኢራን የሆርሙዝ ባህር ወሽመጥን ሙሉ በሙሉ ለመክፈት ቃል የገባችበት ሲሆን በአንጻሩ ደግሞ አሜሪካ በኢራን ወደቦች ላይ የጣለችውን የባህር ኃይል እገዳ ታነሳለች። በምላሿ ዋሽንግተን የታገዱባትን በቢሊዮን የሚቆጠር የኢራን ሀብቶችና ገንዘቦችን መልቀቅ የምትጀምር ሲሆን ከኢራን ነዳጅ ወጪ ንግድ ላይ የተጣሉት ዋና ዋና ማዕቀቦችንም ታነሳለች። ታዲያ ይህ እርምጃ ለቴህራን እጅግ በጣም አስፈላጊ የሆነውን የገቢ ምንጭ የሚከፍተላት ይሆናል። አባስ አራቃቺ እንደተናገሩት ከሆነ ኢራንና ኦማን በወሽመጡ በሚያልፉ መርከቦች ላይ የጋራ ኦፕሬሽን ቁጥጥራቸውን ይቀጥላሉ። ሰይፋችን ሁልጊዜም በሆርሙዝ ወሽመጥ ላይ የተመዘዘ ይሆናል ሲሉም የተናገሩት አራቃቺ የጦርነቱ ከፍተኛ ወጪና ውድመት ቢኖርም ውጤቱ ለቴህራን ስትራቴጂካዊ ድል ይዞ እንደመጣም እወቁት ብለዋል። Pakistan's Prime Minister says a final agreed upon text of a US-Iran peace deal has been reached. Now it's working with both sides. ታዲያ ከዚሁ ጋር በተገናኘ ስማቸው እንዳይጠቀስ የፈለጉ የአሜሪካ ባለስልጣናት ግን የተለየ ድምጽ አሰምተዋል። አንድ ከፍተኛ አስተዳዳሪ አካል ለጋዜጠኞች ሲገልጹ ስምምነቱ የፕሬዝዳንት ዶናልድ ትራምፕ ዋና ዓላማዎች ያሟላና ድርድሩን እጅግ በጣም ጥሩ ደረጃ ላይ ያስቀመጠ ብሎ ገልጸውታል። የስምምነቱ በተግባር ላይ የተመሰረተው ባህሪን ሲያብራሩም ቃል የገቡትን ሳይፈጽሙ ምንም አይነት ገንዘብ አይለቀቅላቸውም፣ የሆርሙዝ ወሽመጥ ክፍት መሆን አለበት፣ ኢራን ለአሸባሪ ቡድኖች የምታደርገው የገንዘብ ድጋፍ ያቆማል ብለዋል። ይህ አገላለጽ ከወጡት ረቂቅ ሰነዶች የተነሳ ስምምነቱ ለኢራን እጅግ ያደላም ተብሎ የሚሰነዘረውን የሀገር ውስጥ ትችት ለመቀልበስ የታለመ ነው። ትራምፕ ራሳቸው
ራሳቸው በአደባባይ እንደተናገሩት ከሆነ አንዳንድ የወጡት ስምምነቶች ነጥቦችም ትክክል አይደሉም በማለት አስተባብለዋል። ትራምፕ ለወታደራዊ ዘመቻዎች እንደ ዋና ምክንያት አድርገው የነበረውን የኒውክሌር ድርድር ግን በዚህ ስምምነት ውስጥም ወደፊት እንዲዘገይ ተደርጓል። ረቂቁ የኢራን የኒውክሌር መርሃ ግብሮች ላይ ለመወያየት ለ60 ቀናት የጊዜ ገደብ ያስቀመጠ ሲሆን የአሜሪካ ግቦች ግን የሀገሪቱ ዋና ዋና የኒውክሌር መዋቅሮች ማፍረስ፣ በከፍተኛ ደረጃ የበለጸገውን የዩራኒየም ክምችት ማጥፋት ወይም ከሀገር ውስጥ ማስወጣት፣ ከዚህ ባሻገር ጠንካራ የረጅም ጊዜ ፍተሻዎችን መዘርጋት ናቸው። የኢራን አቋም ግን ከዚህ ፍጹም የተለየ ሲሆን በዋነኛነት አራካጭ እንደጠቆሙት ከሆነ ቴህራን የቁሳቁሶችን የማቅለጥ ስራ ማለትም ዳውን ብሌንዲንግን ማካሄድ ትጀምራለች። ይህ ሂደቷ ታዲያ በሀገር ውስጥ ለማስቀረት የምትፈልገ ሲሆን ሙሉ በሙሉ የማፍረስ እቅድ ግን ፈጽሞ ውድቅ አድርገዋለች። በተጨማሪ ውይይት የተደረገባቸው ባሉ ጉዳዮች ውስጥም ለኢራን ሊከፈል የሚችለው የጦርነት ካሳና እንዲሁም አሜሪካ የቴህራን ባላስቲክ ሚሳኤል መርሃ ግብር ላይ ለመግታት የምታደርገውን የቆየ ግፊት ማለስለስ ይገኝበታል። ምንም እንኳን የአሜሪካ ምንጮች የዚህን ቅናሽ ስፋት ቢከራከሩበትም። In other news, the UAE has categorically denied reports of releasing billions of dollars in frozen Iranian funds. ይህንን አስገራሚ ታሪክ ይበልጥ ውስብስብ የሚያደርገው ሮይተርስ ያወጣው ዘገባ ሲሆን ይኸውም የተባበሩት አረብ ኤሚሬትስ ለኢራን ከፍተኛ መጠን ያለው ገንዘብ ለመልቀቅ መስማማቷ ነው። እንደ ምንጮች ዘገባ ከሆነ 10 ቢሊዮን ወይም ደግሞ እስከ 20 ቢሊዮን ዶላር ሊደርስ ይችላል። የመጀመሪያው የ3 ቢሊዮን ዶላር ክፍያም ቀድሞውኑ ተላልፏል። የዚህ ታክቲካዊ የፖለቲካ ለውጥ የመጣው የዱባይ ንግድ ማዕከልነትን ያናወጡና በርካታ የውጭ ሀገራት ዜጎች እንዲሸሹ ላደረጉት የኢራን ተከታታይ ጥቃቶች ምላሽ ለመስጠት ነው። በምላሹ ኢራን በኤሚሬትስ ግዛት ላይ የምታደርገውን ጥቃት እንደምታቆምና ሰፊ ኢኮኖሚና የስለላ መረጃ ትብብር እንደምታደርግ ይጠበቃል። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ባወጣው መግለጫ ይህ መረጃ ሙሉ በሙሉ ያስተባበለ ሲሆን ክሶቹ ፈጽሞ ሐሰትና መሰረተ ቢስ ናቸው ሲሉ ገልጸዋል። በሷ ግዛት በኩል የተለቀቀ ምንም አይነት የኢራን ገንዘብ እንደሌለም አንስተዋል። ይሁን እንጂ አንድ የተባበሩት አረብ ኤሚሬትስ ባለስልጣን የሀገሪቱን ሰፊ ፖሊሲ ሲያብራሩ ዋናው ዓላማ ውጥረቱን ማርገብና ቀጠናዊ መረጋጋትን ማረጋገጥ መሆኑን ተናግረዋል። የቅርብ ምንጮች እንደሚሉት ከሆነ ይህ ዝግጅት የሁለቱንም ወገን ክብር ለመጠበቅ የታለመ ስልት ነው። ኢራን ከአሜሪካ ቀጥተኛ የተባለ ክፍያ ሳታገኝ እንደ ካሳ የሚቆጠር የገንዘብ ድጋፍ እንድታገኝ ያደርጋታል። በአንጻሩ አቡ ዳቢ ደግሞ ለኢኮኖሚ አንቀሳቃሽነቷ አስተማማኝ ሰላም ታረጋግጣለች። ኢራን መሰል ስምምነቶችን ከሌሎች የባህረ ሰላጤው ሀገራት ጋር ለመመስረት ፍላጎት እንዳላትም ተዘግቧል። የፋይናንስ ገጽታ ለቀውሱ ተጨማሪ ውስብስብነት ሰጥቶታል። ዱባይ ለረጅም ዘመናት ከኢራን ጋር ለተያያዙ የንግድ መረቦችና ተቀማጭ ገንዘቦች እንደ ዋና መስመር ሆና ያገለገለች ሲሆን አብዛኞቹ ግን በአሜሪካ ማዕቀብ ምክንያት ታግደው የቆዩ ነበሩ። የገንዘብ መልቀቅ ስርዓቱ በዩናይትድ አረብ ኤሚሬትስ ባንኮች ውስጥም ያሉት የኢራን ሀብቶች ወይም ደግሞ ቀጥተኛ ድጋፎችን ሊያካትት ይችላል። ይህም ለወራት ከዘለቀው ውድመት በኋላ የነዳጅ ፍሰቱና የንግድ ግንኙነቱን ለመገንባት በሚፈለገው የባህረ ሰላጤው ሀያላን ሀገራት መካከል የታየ አዲስ የስትራቴጂ ለውጥ መኖሩንም ቁልጭ አድርጎ ያሳየ ክስተት ተደርጎ እየተቆጠረና እየተሰላ ይገኛል። ይህ በአሜሪካና በኢራን መካከል የሚደረገው ታሪካዊ ስምምነት በቀጠናው ላይ የሚያመጣው ተጽዕኖ እጅግ የጎላ ነው። የሳዑዲ አረቢያና የእስራኤል ከፍተኛ ደህንነት አመራሮች ይህን ስምምነት በጥንቃቄና በተወሰነ ስጋት እየተከታተሉ ይገኛሉ። እስራኤል የኢራን የኒውክሌር ምኞቷ ሙሉ በሙሉ ሳይጠፋ የውክልና ኃይሎቿን ሳይበትን የሚደረግ ማንኛውም አይነት ስምምነት እንደ ህልውና ስጋትና አደጋ ስለምትመለከተው አሜሪካ በድርድሩ ላይ የያዘችውን አቋም ለማለስለስ የምታደርገው ጥረት አጥብቃ ትቃወማለች። ሳዑዲ አረቢያ በበኩሏ የኢራን ፋይናንስ አቅም መልሶ ማገገም በቀጠናው ላይ ያላትን የኃይል ሚዛን እንዳያናጋው በከፍተኛ ጥንቃቄ ያደረገች ትገኛለች። በኢራን የሀገር ውስጥ ፖለቲካ ውስጥ ግን ገንዘብ መለቀቅና ማዕቀቦች መነሳት ለገዢው አካል ትልቅ የተባለ ፖለቲካዊ ትርፍና መተንፈሻ እድል ይሰጣሉ። ለወራት በዘለቀው ጦርነትና ማዕቀብ ምክንያት የኢኮኖሚ ውድመት የደረሰባት ሀገሪቱ ይህ ስምምነት ወደ ተግባር የሚቀየር ከሆነ ህዝባዊ ተቃውሞችን ለመቀልበስና የወደመውን መሰረተ ልማት ለመገንባት ትልቅ አቅም ታገኛለች። ይሁን እንጂ በአብዮታዊ ዘብ ኃይል ውስጥም ያሉ ጽንፈኛው ክፍሎች አሁንም ቢሆን ከምዕራባውያን ጋር የሚደረገውን ማንኛውም አይነት ስምምነት በጥርጣሬ ከመመልከት አልተቆጠቡም። በአሜሪካና በኢራን መካከል የሚደረጉ በእነዚህ ወሳኝ ድርድሮች ውስጥም እስራኤል ፍጹም በሆኑ ከሁኔታዎች ውጪ ትሆናለች። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሀገራቸው የዚህ ስምምነት አካል እንደማትሆን በይፋ አስታውቀዋል። በተለይም አሜሪካ በቴህራንና በዋሽንግተን መካከል የሚደረገውን ሰፊ ስምምነት ለማመቻቸት ስትል እስራኤል በሊባኖስ የምታካሂደውን ወታደራዊ ኦፕሬሽን እንድትገታ ያደረገችው ከፍተኛ ግፊት በኔታንያሁና በትራምፕ መካከል ያለ ውጥረትን ባለፉት
ሳምንታት ይበልጥ እንዲባባስ አድርጎት ነበር። የእስራኤል ባለስልጣናት በተደቀኑባቸው ስጋቶች ላይ የፈለጉትን እርምጃ የመውሰድ ነጻነታቸውን ይዘው ለመቀጠል የሚፈልጉ ሲሆን አሁን ላይ ግን ከተቆጣጠሯቸው አካባቢዎች የመውጣት ምንም አይነት እቅድ እንደሌላቸው ተነስቷል። ዲፕሎማቶች በወረቀት ላይ የሚደረጉ ስምምነቶች ቀስ በቀስ እየተጓዙ ባሉበት በአሁኑ ወቅት እንኳን የጦር ሜዳ አዛዦች የገዛ ኃይላቸውን ደህንነት ለመጠበቅና እንደዚሁም የባህር ላይ መንቀሳቀስ ነጻነትን ለማረጋገጥ ቅድሚያ የሚሰጡ የውጊያ ህጎች መሰረት እየተንቀሳቀሱ ነው። የአሜሪካ ማዕከላዊ እዝ ሴንትኮም የባህር መስመሩ ክፍት መሆኑን አጥብቆ መግለጹ፣ ኢራን ደግሞ በበኩሏ የወሽመጡ ቁጥጥር በእጇ መሆኑን ከምታሳየው አቋም ጋር ይጋጫል። ይህም ጥቃት ስህተቶች እንኳን ሳይቀር ሰፊ ጦርነት መልሰው ሊቀሰቅሱ የሚችሉበት ተለዋጭ የሆነ የጦር ድባብ እንዲፈጠር አድርጓል። የዓለም ፋይናንስ ገበያዎች በዚህ የታየውን የዲፕሎማሲ ስኬት ፍንጭ ከፍተኛ የሆነ የመንፈስ ረፍት አሳይተዋል። የብሬንት ድፍድፍ ነዳጅ ዋጋ 3% በላይ የቀነሰ ሲሆን ይህም ባለፉት 2 ወራት ውስጥ ታይቶ ወደማይታወቅ ዝቅተኛ ደረጃ መውረዱን ያሳያል። ይህም የወሽመጡ ሙሉ በሙሉ መከፈት የዓለም ነዳጅ አቅርቦት 20% ያክል መልሶ ሊያስተካክለው ይችላል ከሚለው ተስፋ የመነጨ ነው። የጂኦፖለቲካዊ አደጋዎች ደግሞ ስጋታቸው እየቀነሰ መምጣቱን ተከትሎ ከተለያዩ ኩባንያዎችም የአክሲዮን ኢንዴክሶች እድገት አሳይተዋል። ለትራምፕ አስተዳደር ይህ ግጭት ከፍተኛ የሆነ የፖለቲካ ኪሳራን ይዞ የመጣ ጉዳይ ሆኖ ቆይቷል። የነዳጅ ዋጋ መናር የህዝቡን ድጋፍ ያሸረሸረው ሲሆን ይህም የፕሬዝዳንቱ ተቀባይነት መጠን እንዲቀንስ ምክንያት ሆኗል። የሪፐብሊካን ፓርቲ አባላት የጦርነት መሰልቸት በሚመጣው የኖቬምበር ወር መካከለኛ ዘመን ምርጫ ላይ በኮንግረሱ ያላቸውን የበላይነት አደጋ ላይ ሊጥለው ይችላል የሚል ስጋት አላቸው። ይህ ስምምነት ያለምንም ማለቂያ የሌለው ጣልቃ ገብነት የኤነርጂ መስመሮችን መልሰው መክፈት ረገድ እንደ ተግባራዊ ስኬት ተደርጎ የሚገለጽ ቢሆንም በፓርቲ ውስጥ ያሉ ች ግን ይህን እርምጃ ለኢራን የተሰጠ ለስለላ ምላሽ አድርገውም ሊያጣጥሉት ይችላሉ። በቴህራን በኩል የአራቃቺ የድል አድራጊነት መግለጫ ዓላማው ከደረሰው ከፍተኛ ወጪና ውድመት በኋላ የገዢውን አካል ህጋዊነት በህዝቡ ዘንድ መልሶ ለመገንባት የተለመደ ስልት ነው። ሀገሪቱ በሀገር ውስጥ ካሉ በርካታ ፈተናዎችና ከጦርነት ውድመት ጋር እየታገለች ባለችበት በዚህ ወቅት ላይ የማዕቀቦች መነሳትና የታገዱ ገንዘቦችን መልቀቅ ያረጋገጡ ጥንካሬ ማሳየት የኢራን አመራር ስልታዊ ስኬት እንዳስመዘገበ አድርጎ እንዲገለጽ እድል ይሰጠዋል። የቀረበው የጊዜ ሰሌዳ እጅግ ከፍተኛ ፍላጎት የተጫነበት ነው። የስምምነቱ ፊርማ ስነ ስርዓት ምናልባትም በሩቅ ትስስር ወይም ደግሞ ምክትል ፕሬዝዳንት ጄዲ ቫንስ እና የፓርላማው አፈ ጉባኤ ቃሊባፍ በጄኔቫ ወይም በሌላ የአውሮፓ ከተማ የሚያደርጉት ስብሰባ በዚህ ሳምንት መጨረሻ ላይ እንኳን ሊከናወን ይችላል። ስምምነቱ ወደ ተግባር መለወጥ ግን የክትትልና ማረጋገጫ ስርዓቶችን በተግባር የሚፈተን ይሆናል። የወሽመጡን መከፈት መከታተል፣ ከስራ አፈጻጸም ጋር የተያያዙ የገንዘብ መልቀቂያዎችን ማረጋገጥና የመጀመሪያዎቹን የኒውክሌር እርምጃዎችን መቆጣጠርንም ያካተተ ነው። የመጀመሪያው ስምምነት በተሳካ ሁኔታ የሚቋጭ ከሆነ ተጽዕኖ ወደ ውጭ ሰፊ ማዕበልን ይረጫል። በባህረ ሰላጤው ላይ ያለው ውጥረትም እንዲቀንስ በየመን በሊባኖስና በሰፊው የአረብ እስራኤል ግንኙነት ላይ አዲስ ትኩረት ለመስጠትም እድል ሊፈጥር ይችላል። የኢራንን ጥቃቶች ሲያስተናግዱ የቆዩት የባህረ ሰላጤው ሀገራትም የገዛ ኢኮኖሚ መዋቅራቸው ለመጠበቅ ሲሉ የዚህን ቀጠናዊ መረጋጋት በከፍተኛ ሁኔታ ይፈልጋሉ። ቻይናና ሩሲያ እንደ ኢራን ስልታዊ አጋርነታቸው ሁኔታውን በጥንቃቄ የሚከታተሉ ሲሆን ኢራን መልሳ ወደ ነዳጅ ገበያው የምትቀላቀል ከሆነ የነሱን ተጽዕኖ አዲስ መልክ መያዙ አይቀርም። ለዓለም አቀፍ መርከብ ትራንስፖርትና ለኢነርጂ ደህንነት የሆርሙዝ ወሽመጥ መልሶ መከፈት ከተራ ታክቲካዊ ድል ባለፈ ዘመናዊ የተባለ የአቅርቦት ሰንሰለቶች የተመሰረቱበትን ዋና የህይወት ደም ስር መልሶ መገንባት ማለት ነው። ወሽመጡ መልክዓ ምድራዊ አቀማመጥ የኢራን ዘላቂ ተጽዕኖ የሚያረጋግጥ በመሆኑ ቀጣይነት ያለው ዲፕሎማሲያዊና ወታደራዊ ንቃትን በከፍተኛ ሁኔታ ይጠይቃል። ምንም እንኳን በቅርቡ ስለሚፈረመው ስምምነት ከፍተኛ ይፋዊ መረጃ ቢወጡም አንጋፋ የተባሉ ታዛቢዎች ግን ሁኔታው በቀላሉ ሊፈርስ የሚችል መሆኑን ያስጠነቅቃሉ። በዘገባዎች ላይ ስማቸው አለመጠቀስ የበላይነቱን የያዘ ሲሆን እንደ ተባበሩት አረብ ኤሚሬትስ ያሉ ይፋዊ ማስተባበሪያዎች ደግሞ እርግጠኛ ያልሆነ ድባብን ይፈጥራሉ። ከዚህ በላይ የጦር ሜዳ ክስተቶች አሁንም እንደቀጠሉ ናቸው። በተግባር ላይ የተመሰረቱ የስምምነት መዋቅሮች ጠንካራ የክትትል ስርዓትን የሚጠይቁ ሲሆን ይህ ደግሞ ጥልቅ የተባለ ጥርጣሬ ባለበት ድባብ ውስጥም ቀላል የሚባል ስራ አይደለም።
በሚቀጥሉት ቀናትና ሳምንታት ዲፕሎማቶች እነዚህ ረቂቅ ጽሑፎችን ወደ ተግባርና እንዲሁም ሊረጋገጡ ወደሚችሉ እርምጃዎች የመቀየር አቅማቸውን የሚፈትን ይሆናል። ይህም አጥፊዎች ወይም ደግሞ ጽንፈኞች ሂደቱን ከማበላሸታቸው በፊት መከናወን ያለበት ጉዳይ ነው። ፋይናንስ ገበያዎች ከሚወጡ መረጃዎችና መግለጫዎች አንጻር መዋዠቃቸውን ይቀጥላሉ። በሁሉም ወገን ያሉ ወታደራዊ ኃይሎች የውጥረቱ ማርገብ ትዕዛዞችን ከከፍተኛ ዝግጁነት ጋር አጣጥመው ማስኬድ ይኖርባቸዋል። ታሪክ በዘመናት ድንገተኛ ክስተቶች ደግሞ በሰዓታት በሚለኩበት በዚህ እጅግ ከባድ በሆነው የመካከለኛው ምስራቅ ጂኦፖለቲካዊ መድረክ ላይ ይህ ታሪካዊ ምዕራፍ ከፍተኛ ዋጋ ያለው ክስተት ነው። ከዱባይ፣ ከዋሽንግተን፣ ከቴህራንና ከኢስላማባድ የሚወጡት ዝርዝር ወቅታዊ መረጃዎች ከፍተኛ ድካም ከአዲስ እድል ጋር የተገናኘበት ምስልን ፍንትው አድርገው ያሳያሉ። ይህም የተፈጠረው ፍጹም ከሆነው ወታደራዊ ድል ሳይሆን ከደረሰው ከፍተኛ ኪሳራና አሁንም ድረስ ከተደቀኑት አስከፊ አደጋዎች ስሌት የመነጨ አዲስ ታሪካዊ መለወጫ ሐሳብ ነው። ድርድሩ ወደ መጨረሻው የፍጥነት ምዕራፍ እየገባ ባለበት በዚህ ወቅት ላይ መላው ዓለም በተቆጠበ ትንፋሽ ሁኔታውን እየተከታተለው ይገኛል። በጦርነት የቆሰለው ነገር ግን ስልታዊ አቅሙ ያልቀነሰው የሆርሙዝ ባህር ወሽመጥ በቅርቡ የነዳጅ መርከቦችን መልሶ ሊያስተናግድ ይችላል፣ አሊያ ደግሞ የዚህ ቀጣይነት ያለው ታሪካዊ ቀውስ አዲስ ምዕራፍ መድረክም ሊከፈት ይችላል። ከማንኛውም ረቂቅ ሰነድ ይልቅ የሚቀጥሉ ሰዓታት የዚህን ታሪክ ቀጣይ መስመሮችን በግልጽ የሚጽፉ ናቸው።